ያለፋችሁን እንደገና የሚስተካከል ነገር ካለም እሷ ስለመጀመሪያ ያው ሰመራይዝ እናደርጋለን። ከዛ በኋላ ቤዙ ያነሳ ምዕራፍ 1 ትናጠና የእግዚአብሔር ንግግር ብለን ነበር ያጠናነው። እግዚአብሔር ያሉበትን ሁኔታ ተነገራቸው። ያሉበት ሁኔታ ኦፖርቹኒቲ እንደሆነ እግዚአብሔር አስረዳቸው። ለነሱ ሀዘን ነው፣ ለእግዚአብሔር ግን የአንድ ትራንዚሽን ፒሪየድ እንደሆነ እንዲረዱት እግዚአብሔር አደረጋቸው። ከዛ እግዚአብሔር ተሻገሩ አላቸው። ከነበሩበት እንዲሻገሩ እግዚአብሔር ፈለገና ጊዜ አልሰጣቸውም። ጊዜው የሚወሰነው በእነሱ ዝግጅት ስለሆነ ነው ብለናልን። እግዚአብሔር መጥቶ ደግሞ የምድሪቷን የሚወርሷትን ምድር ስፋት ድንበሯን አሳያቸው። ከዛ እየረገጣችሁ ነው የምትወርሱት አላቸውና አጓጓቸው። ታስኩም ብዙ እንደሆነ ነገራቸው። የመውረሲያውን ዋና መንገድ የእግዚአብሔር አብሮነት እንደሆነ ነገራቸው። አብሮነቱ ደግሞ የሚቆየው በቃል ውስጥ ስንኖር እንደሆነ፣ በቃል ውስጥ ለመኖር ደግሞ ማሰላሰል፣ መደጋገም፣ ከቃሉ ጋር ጊዜ ማሳለፍ እንደሆነ ዋናው ነገር ይሄንን ሲናገረው ለኢያሱ እንሰማለን። ይሄ ንግግር ኢያሱን ትራንስፎርም ሲያደርገው ከመቀመጥ ህይወት ወደ መውረስ ህይወት ሲያመጣው እንመለከታለን። እና የመቀመጥና የመውረስን ህይወት አወዳድረን ነበረ። መውረስ ህይወት አድቬንቸር ያለበት፣ ችግርም ቢኖርበት፣ ውጣ ውረድ ቢኖርበት አድቬንቸር ያለበት፣ ምን መሰክረው ነገር ማናጣበት ህይወት ነው። የመቀመጥ ህይወት ግን መሽከርከር፣ መዞር፣ እዛው መርገጥ ነው ብለን ይሄንን አወዳድረን ነበረ። ከዛ ኢያሱ ትራንስፎርምድ ስለሆነ መጥቶ ለሰዎቹ ነገራቸው። ጊዜ ዝግጅት ጊዜ ያስፈልጋል እንዲህ ያለ ህይወት ውስጥ ብለን 3 ቀን የሰጣቸው። በ3 ቀን ውስጥ ተዘጋጁ እና ይሄንን ንግግር ነግሮ ህዝቡን ሁሉ ትራንስፎርም ሲያደርግ በምዕራፍ 1 አይተናል። ምዕራፍ 2 የሰላዮቹ ታሪክ ነው። የሰላዮቹና የጋለሞታይቱ ታሪክ ነውና ለምን ስለላ ያስፈልጋል አለን። እግዚአብሔር የሰራውን ስራ ቀድመን እንድናይና እምነት እንዲሆንልን ነው። እግዚአብሔር የሚሰጠን ቦታ ተራ ቦታ እንዳልሆነ፣ ፎርቲፋይድ የሆነ የተመሸገ ቀላል እንዳልሆነ ስንወርሰው ቀድመን እንድንረዳው ነው ብለን ተነጋገርን። ከዛ የሙሴንና የኢያሱን ሰላዮች አወዳደርናቸው። የሙሴ ሰላዮች በግልጽ የተላኩ ነበሩ፣ የኢያሱ በስውር የተላኩ ነበሩ። የሙሴ ሰላዮች ትልልቅ ሰዎች ነበሩ። እነዚህ ግን ምንም ይሄን ያህል ይሄ ነው የሚባሉ ሰዎች አልነበሩም። ግን ትልቁ ልዩነታቸው እነዛ በማየት እነዚህ በመስማት ላይ የተመሰረቱ ነበሩ። እነዚህ መስማት ደግሞ ለእምነት ያቀርባል ብለን ተነጋገርን። ከዛ ወደ መጨረሻ ደግሞ ሰላዮቹ መሳደዳቸውን አይተን ህይወት ቃል የያዘ ሰው ይሳደዳል ብለን በሰላዮቹ ላይ ይሄንን ተማርን። በጋለሞታይቱ ላይ ደግሞ ጋለሞታይቱ የመዳኗን ነገር ለማግኘት ሀገሯን፣ ወገኗን፣ ማንነቷን ቢትሬ ያደረገች ከዳቻልን። ከዛ መዳኗን አከበረችው፣ ትልቅ ቦታ አስቀመጠችው፣ ሸሸገችው። ይሄ ደግሞ ለራሷ ብቻ ሳይሆን ለቤተሰቧ ሁሉ ቤቷ የቻለውን ያህል እንድታድን ኪዳን ተገባላት ብለናልን። እና እግዚአብሔር እኛም ብቻ ሳይሆን ቤቶቻችንን፣ ዘመዶቻችንን ያድናል፣ የቻልነውን ያህል ማዳን እንችላለን ብለን ይሄንን ከዛ ክፍል ተምረን ነበር። ምዕራፍ 3 የመሻገር ዝግጅት ነበር። እዚህ ላይ ሜል የተማርነው ቅድስና ነው። ቅድስና ከእግዚአብሔር ጋር ዲስታንስ ጠብቆ መሄድ፣ እግዚአብሔርን እያዩ መሄድ፣ መቀደስ። ኢያሱ ራሱ እግዚአብሔር አከብር ነው ሲለው መጥቶ ሊያከብረኝ ነው አላለም። እግዚአብሔር ነገ ድንቅ ያደርጋል፣ በመካከላችሁ ተቀደሱ፣ ለልጅ ልጆቻችሁ የሚሆን ተአምር መውረሳችሁ የምታውቁበት ነገር ነው ብሎ ይሄንን እንደተናገራቸው እና የመውረስ ዝግጅት። ከዛ የዮርዳኖስ ወንዝ ጢም ብሎ ሞልቶ ነበር ይላልና እግዚአብሔር እሱ ብቻ ስራውን እንደሰራ እንዲታወቅ ነው። ይሄንን እንደ መከር ጊዜ ሞልቶ ነበር ይላልና የመከር ጊዜ ሳይሆን ግን እንዲሞላ አረገው እግዚአብሔር ብለን ስራው የሱ ብቻ እንደሆነ እንዲታወቅለት ነው፣ ሌላ ነገር እንዳልሰራው ብለን ተነጋገርን። ከዛ በኋላ በምዕራፍ 4 ደግሞ ከመሻገር ምን ይዘን እንውጣ ብለን ድንጋይ ይዛችሁ ውጡ አላቸው እግዚአብሔር። ድንጋይ የማይጠፋ የማይበላሽ ነገር ነው፣ ለትውልድ የሚሆን ትዝታችን የሚሆን ነው። መኝታቸው አካባቢ እንዲያረጉት፣ ሁልጊዜ የሚቀመጡበት ጋር እንዲያረጉት ፈለገ። እግዚአብሔር እንዲያስታውሱ ስራውን ፈልጎ ነበር። ከዛ ውስጥ ይሄን ይዘው እንዲወጡ፣ ከተሻግረው ሲወጡ ደግሞ ሰልፈኞች፣ ጦረኞች ሆነው እንዲወጡ እግዚአብሔር ፈልጎ ነበር። እንደገና ደግሞ ተሻግረው ይሄ መሻገራቸው በጠላት ሰፈር የሚያመጣው ሽብር አለ፣ የሚያመጣው ወሬ አለ፣ የሚወጣ ዝና አለ። ዝናቸው እንዲወጣ ነው እግዚአብሔር የፈለገው፣ በእግዚአብሔር ምክንያት ማለት ነው።
ምዕራፍ 5 ላይ ከመሻገር በኋላ ያለ ህይወት የሚል ነው የተማርነው። መሻገር የቅድስና ወይም ታምራት የቅድስና መጨረሻ አይደለም። እግዚአብሔር ታምራት ቢሰራም ገና መቀደስ የሚያስፈልገን ጉዳይ ሊኖር ይችላል ብለን ሸለፈታም ህዝቦች ነበሩ። ታምር ሲሰራላቸው መገረዝ ነበረባቸው እና እነሱ ተራ ነው ሀቢቹዋል ነገር ያደረጉት ነው። ለእግዚአብሔር ግን ሸክም ነበር። አንከባለልኩት አለ ብለናል። ሊደሮች ደግሞ ባልጩት መያዝ አለባቸው። ባልጩት ይዞ ገረዛቸው ይላል እና የሚያሳምም ነገር የሚቆርጥ ነገር መያዝ ይገባቸዋል ብለን ተነጋገርን። ይሄን ካደረጉ በኋላ ወደ ኪዳናቸው እንደደረሱ ወደ ፋሲካ ማክበር እንደደረሱ ተመልክተን ነበርና ወደ ፋሲካ ማክበር ተመልሰን ወደ ኪዳናችን እንድንጠጋ ያደርገናል ቅድስና ብለን እነዚህን ነገሮች ተምረን ነበረ። ከዛ በኋላ በምዕራፍ 6 ላይ በምዕራፍ 5 ላይ እነሱ ህዝቡ ብቻ ሳይሆን ኢያሱም እንዲቀደስ እንደፈለገ እግዚአብሔር ሬቨረንድ ወድቆ ሲሰግድለት ለዛ ለሰራዊት አለቃ እሱ ግን መስገድ ብቻ ሳይሆን ጫማህን አውልቃለሁ ሞር ሪቨራንድ ጠየቀውና ሊደርም ብንሆን የበለጠ ሪቨራንድ ለእግዚአብሔር መስጠት አለብን ብለን ተነጋግረን ነበረ። በምዕራፍ 5 ላይ ምዕራፍ 6 የኢያሪኮ ታሪክ ነው። መጀመሪያ እግዚአብሔር የሰራውን አይተን እምነት ዴቨሎፕ ማድረግ አለብን ለመራመድ። ስለዚህ ኢያሱን እግዚአብሔር እያለው ብለን ተነጋገረን። ከዛ በኋላ የእምነት እርምጃ እንወስዳለን። እያንዳንዱ የምንወስደውን እርምጃ እግዚአብሔር በ7 ያባዛዋል። 7 ፐርፌክሽን ነዋል። ጩኸታቸውን፣ ጸሎታቸውን፣ መለከታቸውን፣ ካህናቶቹን ሁሉንም እግዚአብሔር በ7 አባዛ ብለን ተነጋገርን። እግዚአብሔር ማንን ነው ምንን ነው የሚጠቀመው ብለን ዋናው የሚጠቀመው እኛን ነው አለን። ከዛ በኋላ የክህነት ኪዳናችንን ይጠቀማል፣ ጩኸታችንን ይጠቀማል፣ እርምጃችንን ይጠቀማል ብለን የተለያየ እግዚአብሔር የተጠቀመባቸውን አንስተን ተነጋገርን። 6 ቀን ጸጥታ ነው። ከእግዚአብሔርና ከኛ ከእርስ በርሳችን ራሳችን ውስጣችን መንፈትሽበት ነው። 1 ቀን ጩኸት ይበቃል ለጠላት። አብዛኛው በቤት ውስጥ የሚሰራ ስራ ነው ብለን የቤት ውስጥ ስራ ነው ብዙ ስፍራ ሊሰጠው የሚገባው ብለን ተነጋገር። ከዛ እግዚአብሔር ኢያሪኮን አሳልፎ ሲሰጥ ደግሞ ቃላችንን መጠበቅ እንዳሉት ረዓብን አወጡ፣ ከተማዋን አቃጠሏት፣ ምርኮዋንም አልወሰዱ። ስለዚህ እግዚአብሔር ያዘዘን ማድረግ አለብን ብለን ይሄንን እንዳውም ረዓብ ምን ታስብ ይሆን ብለን ሁሉ አንስተን ተነጋግረን ነበረ። ምዕራፍ 7 የጋይ ውድቀት ነው። እዛ ላይ የተማርነው ነገር ምንድነው? ማንም ሰው ይበድላል፣ መጠንቀቅ አለብን አልን። ያ ሰውዬ የቤተሰቡ አለቃ ነው፣ ከይሁዳ ነገድ ነው። እንዳውም ከረዓብ ጋር ሁሉ አወዳድረነው ነበረ። እንደዛ ነው፣ ግን በደለ። የበደለበት ምክንያት ደግሞ አቲቲዩዱ ነው አልን። አቲቲዩዱ እግዚአብሔር አንድም ምርኮ እንዳትወስዱ እያላቸው ሰው ሁሉ በውጊያው ቢዚ ሆኖ እሱ ግን በዘረፋው መካከል ይላል። ስለ ዘረፋ ነው የሚያስበው፣ ስለ ምርኮ ነው የሚያስበው። እግዚአብሔር ለሰጠው ቃል አልተጠነቀቀም። አቲቲዩዱ ወደ ሌላ ሄዶ ነበር ብለን አልንና ከዛ በኋላ በደለ አልን። እግዚአብሔር መበደሉ ብቻ ሳይሆን መሸሸጉ፣ መደበቁ፣ ኃጢአት ከሰራ በኋላ ለመሸፋፈን መሞከሩ እንዳስቆጣው አየን እና እግዚአብሔር ምንም እንኳን ቢቆጣቸውም በቁልቁለት መንገድ መራቸው ይላል። በቁልቁለት መንገድ ነው የተሳደዱት፣ በዳገት አይደለም፣ ጠላት እንዳያጠፋቸው። ከዛ በኋላ ግን ኢያሱ እንደወደቀና እንዲያለ ነገር ሲሆን በእግዚአብሔር ፊት በጸሎት ሆኖ የልቡን ነው የነገረው ለእግዚአብሔር። የልባችንን መናገር አለብን፣ ግን ያ በቂ አይደለም ማለት። ምክንያቱም እግዚአብሔር ተነሳና ቁም አለው። ስለዚህ አክሽን ይፈልጋል እግዚአብሔር አልን። እግዚአብሔር በተርሙ እንዲያደርግለት ፈለገ። ህዝቡን ቀድስ አለው፣ ቀደሳቸው። መቀደስ ምን እንደሆነ ተነጋግረን ነበር። ወደ እግዚአብሔር መቅረቢያ ነገር ለእግዚአብሔር ለማሳየት ነው። ዲቮትድ እንደሆኑ ኮሚትድ እንደሆኑ እና ወደ ሴቶቻቸው አልቀረቡም፣ ታጠቡ። ኮሚትመንታቸውን ያሳዩት በዛ ቅድስና ውስጥ። ከዛ በኋላ እግዚአብሔር ያለውን ነገር አደረጉ። ገደሉ፣ ቤተሰቦቹን በሙሉ ገደሏቸውና እግዚአብሔር ከቁጣው ትኩሳት ተመለሰ፣ እንደ ድሮ ሆነ በተርሙ ሲመጡለት ብለን አለን። ከዛ በኋላ ምዕራፍ 8 ላይ የኢያሪኮ የጋይን ድል እንመለከታለን እና ከዛ የተማርነው እግዚአብሔር እንደ ድሮ ተመለሰ። እንደውም አዳዲስ ታክቲክ አስተማራቸው። ድብቅ ጦር የሚባል ነገር፣ ብርቶች ወደ ጠላት ሰፈር ገስግሰው የሚደርሱ ሌሊት የማይተኙ የማይፈሩ ሰዎች አስነሳ እግዚአብሔር። ከዛ ውስጥ እንደገና ምናልን እግዚአብሔር ምንም ቢታረቀንም አንዳንድ ጊዜ ትንሽ ልንመታ የምንችልባቸው ሁኔታዎች ሊፈጠሩ ይችላሉ። ግን እግዚአብሔር ስላልታረቀን አይደለም፣ ለድሉ የሚሆን ነገር ሊያደርግ ነው
ብለናለን። ትንሽ ሸሽተው ነበር መጀመሪያ ላይ። ከዛ በኋላ እግዚአብሔር በእጃችን ያለውን ይጠቀማላል። ምክንያቱም ኢያሱ እጅህን አንሳ እንዳለው ተመልክተን ነበር። ከዛ ድል ካደረጉ በኋላ ደግሞ ወደ ኪዳኑ ሲመለሱ እናያቸዋለን። ከዛ እርግማኑን እና በረከቱን በተለይ እርግማኑን ሲያነሱ ሲያነቡ እናያለን። ምክንያቱም በረከቱ ሁሌ የሚለማመዱት ነው። እርግማኑ ግን ካላጠፉ ስለማያውቁት ኢያሱ እርግማኑን በደንብ ሲያስተምራቸው እንመለከታለን። እና መሰዊያም ሲሰዉ እንመለከታለን። እግዚአብሔር ተመልሶ ከነሱ ጋር በህብረት ሲሆን ከነሱ ጋር አንድ ላይ ሲቆርስ የህብረት መስዋዕት ነው የሰዉት እና የተሰዋበት ደግሞ መሰዊያ ያልተጠረበ ድንጋይ ነው አለን። እግዚአብሔር የራሱን ነገር ላይ ነው መስዋዕት ማድረግ መሰዊያ የሚሆን የሚፈልገው ብለን እኛን መሰዊያ ሊያደርገን እንደሚፈልግ መቅደስ ሊያደርገን እንደሚፈልግ አንስተን የራሱን ነገር የሰው እጅ የነካው ነገር ሲሆን ወደ ጣዖት ይቀየራል ብለን የአሮንን ጉዳይ ሁሉ አንስተን ተነጋግረን ነበረ በምዕራፍ 8 ላይ። ምዕራፍ 9 የገባዖን ሰዎች ናቸው። ዲሲቭ ሲያደርጓቸው ፎርስ አሳያቸው ጠላት። ከዛ በኋላ ወደ ዲሰፕሽን መጣ። ምን አለን ያን ጊዜ? ይሄ መንገድ በስሜት ሕዋሳቶቻችን በማሽተት በመቅመስ በማየት አይኬድም፣ በስፒሪቹዋል ስፒሪትን ዲሰርን በማድረግ በመንፈስ በመመራት ነው የሚኬደው ይሄ መንገድ ብለን ይሄንን እንዳደረጉ በዚህ እንደተሳሳቱ አይተን ነበር። ከዛ በኋላ ምን አጡ ብለን ከተማዋን ሙሉ ለሙሉ መውረስ አልቻሉም። ሁልጊዜ ተጣብቀውባቸው የሚቀሩ ሆኑባቸው። ይሄ ኮንሲኩዌንሱ እንደሆነ የዚህ ተምረን ነበረ። ግን እግዚአብሔር አውቀው ስላላደረጉት እንደራራላቸው ተመልክተን ነበር። በግልባጩ ደግሞ የገባዖንን ሰዎች አየን። ለመዳን ብለው ያደረጉትን ነገር የከፈሉትን መስዋዕትነት ተመልክተን ነበር። ያንን እግዚአብሔር አፕሪሺየት እንዳደረገላቸው አይተን ነበር። ከዛ በኋላ በምዕራፍ 10 ላይ ተሰብስበው ሲመጡባቸው እናያለን። ጠላት ፓወርፉል ሆኖ ሲመጣ ግን ስለፈራ ነው አለን። ጠላት ፓወርፉል የሆነ ይመስላል፣ ግን የኢየሩሳሌም ንጉሥ ስለፈራ ይላል። እና የተነሱት ደግሞ በድካማቸው ነው አለን። በገባዖን ምክንያት ነው የተነሱባቸው፣ ግን እግዚአብሔር አሳልፎ ሰጣቸው። እንዳውም የበለጠ እግዚአብሔር ቅርብ ሆኖ ሲበቀልላቸው እንመለከታለን። እና በረዶ አውርጦ ገደለላቸው። ጨረቃን አዘገየ፣ ፀሐይን አቆመላቸው። ይህን ሁሉ አደረገ። ለምን እግዚአብሔር ይህን አደረገ ብለን ጠይቀን ነበር። እግዚአብሔር ቅርባቸው እንደሆነ፣ ጸሎታቸው እንደሚሰማ፣ እንዳልተጣላቸው ማሳወቅ ፈልጎ ነበር። ጨረቃና ፀሐይ አምላክ እንዳልሆኑ ሊያሳይ ፈልጎ ነበር አለን። ኢያሱን የጠየቀው ጸሎቱን ለምን ጠየቀ አለን? የእግዚአብሔር ሐሳብ ገብቶት ነበር። ጠላቶቹን ሊበቀል እንዳሰበ የጠላት ማሳት ገብቶት ነበር። እዛ ላይ ይላል ተመልሰው ገብተው ሊመሽጉ አስቦ ነበር። ይሄ ገብቶት ነበር። እንዳይገቡ ለመከልከል ነበር አለን። እንደገና በጣም ተቆጥቶ ነበር በጠላት ላይ ብለን አለን። በዚህ ምክንያት ነው አለን። በመጨረሻም እነሱ ነገስታቶቹ ተገድለዋል ሲሉት ሁሉ አላቆመም ነበረ። እንዳውም ድንጋይ አንከባሎ ጭኖ እንደቀጠለና በትንሽ ድል እንዳልተኩራራ አይተን ነበረ። ከዛ በኋላ እግራቸውን አስጭኖ እግራቸውን ጫኑ ብሎ ራሳቸው ላይ የጠላትን አድራሻ እንዳሳያቸው ይሄ ስዕል እንዲሳል እንደፈለገና እግዚአብሔር ይሄንን እንደሚፈልግ የጠላት አድራሻ እግራችን ስር እንደሆነ ስዕሉ እንዲሳል እንደሚፈልግ እነዚህን ሐሳቦች ተምረን ነበር። በምዕራፍ 11 ላይ እንደገና ተሰብስበው ሲመጡባቸው ነው የምናየው። እግዚአብሔር ነጋቸውን እንዲያዩ እንደሞተ ሰው አድርጌ እሰጥሃለሁ ብሎ ነገ ውስጥ ጠላት ሞቶ ነው የሚታየን ከእግዚአብሔር ጋር ነጋችንን ስናይ ብለን ተምረን ነበረ። ከዛ በኋላ እግዚአብሔር እንደመታቸው ያ ከተመታ በኋላ ስዊፍት እንደሆነላቸውና ሁለት ነገር አየን። ዋናው አለቃም ስለተመታ ሊሆን ይችላል፣ ወይ ደግሞ እግዚአብሔር እነሱን ሰርቷቸዋል። ዋናው እነሱን መስራት ስለነበረ ሰርቷቸው ስለጨረሰ በቀላሉ ብዙ ከተማ ያዙ። ሪቫይዝ እያደረጉ አልፎ የሄዱትን ሁሉ እየመረመሩ እንደያዙ ተመልክተን ነበረ። ምዕራፍ 12 ላይ የነገስታት ሊስት ነው። ለምንድን ነው ይሄ የተጻፈው ብለናልን? እግዚአብሔር የሰጠን ነገር ፎርቲፋይድ የሆነ ያለ እግዚአብሔር ሊወረስ የማይችል ጠንካራ ርስት እንደሆነ እንድናውቅና እንድናመሰግነው እንድንፈራው ነው ይህንን ሊስት የተቀመጠልን ብለን ምዕራፍ 12ን በዛ ሁኔታ ተማርነው። ምዕራፍ 13 ላይ እግዚአብሔር ወደ ኢያሱ መጥቶ ሸመገልክ ሲለው ነው። እንደ እግዚአብሔር ሁልጊዜ የሚቆረቆረው የያዝነው አይደለም
ያልያዝነው ነው ለእግዚአብሔር ትልቅ ቦታ። ያን ሁሉ ነገስታት ይዞ ሲያመሰግነው አይደለም የምናየው፣ አረጀ ቶሎ በል ሲለው ነው የምናየው። እና ያልያዝነው ነገር ነው እግዚአብሔርን ሞር የሚቆጨው ብለን ምዕራፍ 13 ላይ እነዚህን ሀሳቦች ተምረን ነበረ። እና ምዕራፍ 14 ላይ ደግሞ የካሌብን ርስት ነበር የተመለከትነው። ካሌብ የወራሽ ልብ አለው ብለን ልቡን፣ እምነቱን፣ ይህን ሁሉ በዝርዝር ምዕራፍ 14 ላይ ተመልክተን ነበር። ምዕራፍ 15 የይሁዳን ርስት ነው የተመለከትነው። በይሁዳ ርስት ውስጥ ያየነው ነገር ምንድን ነው? ለመውረስ መመዘኛው ወይም ደግሞ ክራይቴሪያ ወይም የሚታየው መስፈርቱ የሚታየው ነገር አንደኛ እጣው ነው፣ ሁለተኛ ደግሞ ብዛት ነው ብለን ነበረ። እና እጣ እግዚአብሔር የሚመድበን እግዚአብሔር የሚሰጠን ነገር ነው። ብዛት ደግሞ ፖቴንሻላችን ነው ብለን ነበር። እና ግን ይሄ ከኛ ከራሳችን አይደለም ብለን የይሁዳን ዘር በዝርዝር አይተነዋል። ዘሩ ሊጠፋ የተቃረበ ሰው ሳይሆን የሚያጠፋው ራሱን ሊያጠፋ ዘር እንዳይተካ እያለ የሚያጨነግፍ ነበረ። ግን እግዚአብሔር በቸርነቱ እንዳሳደገው እንዳበዛው ከሁሉ በዝቶ እንደታየ የንጉስ ዘር እንደሆነ ተመልክተን እግዚአብሔር ነው ይህንን የሚያደርገው ብለን ከዛ ደግሞ በዝርዝር ርስቱን ተመልክተን ርስቱ ቅጥር ከተማ እንዳለው አይተን ያለቀለት ርስት አይደለም፣ ጠላት ያለበት ርስት ነው፣ መጠበቅ ያለበት ርስት ነው ብለን እነዚህን ሁሉ አይተን ነበር። ርስቱ ካልተገባበት አይታወቅም፣ የገባበት ብቻ ነው አፕሪሺየት የሚያደርገው ብለን የሞላ ርስት ነው ብለን እነዚህን ሀሳቦች ሁሉ በምዕራፍ 15 ላይ ተመልክተን ነበር። ምዕራፍ 16 ምዕራፍ 17 የበኩር ርስት በሚል ነው ያጠናናቸው። የዮሴፍን ርስት ነው ያጠናናቸው። የዮሴፍ ርስቶች ልጆች በአጠቃላይ ሲታዩ መመንጠር የማይወዱ ብዙ መውረስ ይፈልጋሉ፣ ግን መዋጋት የማይወዱ አይነት ናቸው ቴንደንሲያቸው ብለን አንዳንዶቹንም እንደተዋዋቸው ሁሉ እንዳስገበሯቸው ግን እንዳላወጧቸው ሁሉ ተምረን ነበር። ግን ከነዛ መካከል ወጥተው የሚታዩ የማኪር ልጆችና የሰልጳድ ልጆች የሚባሉ ራሳቸው ተዋግተው የወረሱ የማኪር ልጆች፣ እንደገና ደግሞ የሰልጳድ ልጆች ሴትነታቸው ሳይበግራቸው ሴትነታቸው ነበር ኔቸራቸው ነው የማያስወርስ የነበረው። ከዛ አልፈው ሲሄዱ እንደገና ሲረሳባቸው ሲያስታውሱ ከዛ መስዋዕትነት ሲከፍሉ ግድ የለም መስዋዕትነት እንከፍላለን፣ የምንወደውን አናገባም፣ ከነገዳችን ብቻ እናገባለን ብለው ይህንን ቻሌንጁን ሁሉ አልፈው ሲወርሱ እናያለን። እና እነዚህ ኤክስትራኦርዲነሪ ሰዎች ናቸው፣ ኮሚትድ የሆኑ ለርስት ብለን እነዚህን ተመልክተን ነበር። በምዕራፍ 18 ላይ በሴሎ ሲሰበሰቡ ነው ያየናቸው። በሴሎ ሊያመልኩ ይሰበሰባሉ፣ ግን ሁሉ ወርሰው አይደለም። እና እግዚአብሔር በዚህ ደስ አላለው። ወርሰን እንድናመልከው ነው፣ ከርስታችን ጋር ተነካክተን እንድናመልከው ነው የሚፈልገው ብለን ሶስት አይነት ሰዎች አየን። የወረሱ አሉ፣ ሳይወርሱ የሚያመልኩ አሉ፣ እንደዚሁ ደግሞ ያልወረሰ ግን የቆጨው አለ። ኢያሱ ቆጭቶታል ብለን አለን። ከዛ በኋላ የተወሰኑ ሰዎች ደግሞ በርስቱን በእግዚአብሔር ተስፋና በህዝቡ መካከል ብሪጅ የሚያደርጉ ሰዎች ተገኙ፣ ሄደው ሰርቬይ የሰሩት። እግዚአብሔር እንደሱ ያርገን፣ ብሪጅ ወደ ተስፋው ህዝቡን የምናስገባ ያደርገን ብለን አየን። ከዚያ የኢያሱን ሊደርሺፕ ደግሞ ተመልክተን ነበረ፣ እንዴት እንደመራቸው፣ እንዴት እግዚአብሔርን ተስፋ እንዳስታወሳቸው፣ በማሱ እንዳልተወሰደ ተመልክተን ነበር። ሶሉሽን ይዞ እንደመጣ ተመልክተን ነበር። እና በእግዚአብሔር ፊት አቀረባቸው ይላልና በእግዚአብሔር ፊት ነበር ያቀረበው ይሄንን ሁሉ ነገር። በእግዚአብሔር ፊት እጣጥለላቸዋለሁ አለና ወደ እግዚአብሔር ነገር ሲወስዳቸው የኢያሱ ሊደርሺፕ ከዛ ክፍል ተመልክተን ነበረ። ምዕራፍ 19 ያልወረሱት ወገኖች ርስት ነው እና በሪቨርስ ነበር ያየነው። ምንድን ነበር የሚቀርባቸው ብለን ከዘዳግም ከካህኑ ከሙሴ የተነገረላቸው እንዲሁም ደግሞ ከአባታቸው የተነገረላቸውን በመንፈስ አይተን ከሱ ጋር እያወዳደርን የሚቀርባቸውን ነገር በዝርዝር ተምረን ነበረ። ምዕራፍ 20 የመማፀኛ ከተማን የተማርነው። የመማፀኛ ከተሞቹን ቀረብ ብለን አይተናቸው ነበረ እና ከዛ ከአዲስ ኪዳን መዳን ጋር አወዳድረናቸው ነበረ። መጀመሪያ ያየነው ግን የእግዚአብሔርን ልብ ነው። እግዚአብሔር እያወረሰ ሰዎች እንዳይሞቱ በከንቱ ደም እንዳይፈስ ሲጠነቀቅ ማንም ያላስበውን እግዚአብሔር ሲያስብ እንመለከታለን። እና የእግዚአብሔር ልብ እንዲህ ነው፣ ሰው በከንቱ እንዲሞት አይፈልግም፣ እንዲድን ነው የሚፈልገው ብለን ከተሞቹን ከፍ ያለ ቦታ ላይ እንዲሆኑ እንዳደረጋቸው፣ በሁሉም ቦታ እንዲገኙ እንዳደረጋቸው፣ እንደገና ደግሞ
ምልክት ሁሉ ተደርጎ የሚያሯሩጥ ሁሉ ሰው ነበር ይባላል እና በፍጥነት ተቻክለው እንዲተርፉ እንዳደረገና ይሄ ከኛ አገልግሎት ጋር የሚያያዝ ነው። መደበቅ የሌለበት ነው ህይወታችን። ልክ በትልቅ ከተማ ያለች በእንትን ያለች ከተማ አትሰወርም በተራራ ላይ ያለች እንደሚለው እንደዛ እንደሆነ ሰዎችን ማስቸኮል እንዳለብን ይሄ እንደሆነ በዛ በመማፀኛው ከተማ ላይ ተምረናል። ከዛ ምዕራፍ 21 የካህናት ከተማን ነው የተማርነው። የካህናት ውርስ ነው የተማርነው እና ይሄ ከአዲስ ኪዳን ጋር በጣም የሚያያዝ ነው ብለን የካህናትን ውርስ አጥንተነዋል። የካህናት ውርስ ለእግዚአብሔር ሲሪየስ ነው ብለን ወይደን ከኦሪት ውስጥ አይተን ነበር። በደንብ ስዕሉ አለው እግዚአብሔር በደንብ ስዕሉ አለው። እግዚአብሔር ጋር ስዕሉ አለ የካህናት ርስት። እነሱ ጋር ግን ይሄ ስዕል እንዳይኖር ስለፈለገ ለምነው የሚቀበሉት አደረገው እግዚአብሔር ብለን ተራ ነገር አይደለም። በእግዚአብሔር ልብ ያለ ነው ግን ለምነው እንዲቀበሉት አደረገ። ምክንያቱም የርስት ስዕል እንዳይኖራቸው በፋንታው ርስታቸው እግዚአብሔር እንደሆነ እንዲያስቡ። ርስት ማለት የምንንከባከበው የምናወርሰው ለልጆቻችን የምንጠብቀው ሁሉን የምናደርገው ነገር ነው ብለናል። ስለ ሰብሲስተንታችን ቤዝ የምናደርገው ለሰብሲስተንስ ለኤግዚስተንሳችን ሁሉ እግዚአብሔር በህይወታችን እንደዛ እንዲሆን ይፈልጋል በካህናት ህይወት እና ዲቮሽናችን እሱ ላይ ብቻ እንዲሆን። ርስት ያለው ሰው በርስቱ ነው የሚመካው። እኛ ደግሞ በእግዚአብሔር እንድንመካ ነገራችን ሁሉ እግዚአብሔር ላይ እንዲሆን እግዚአብሔር እንደፈለገ ተመልክተን ነበረ እና ከተሞቹን አይተናቸው ነበረ። ከተሞቹ ዲስፐርስድ ናቸው ብለን ነበረ። የተበታተኑ ናቸው። የተበታተኑ የሆኑበት ምክንያት ሁሉ ቦታ ስለሚያስፈልጉ ነው። ከፍ ያለ ቦታ ላይ ያሉ ናቸው። እንደገና የመማፀኛ ከተማ አለባቸው ውስጣቸው። የመማፀኛ ከተማ የተቀመጠባቸው ከተማው ቦታ የተሰጣቸው ለመብላት ለመጠጣት ብቻ እንዳልሆነ ሰዎችን ለማትረፍ እንደሆነ ከሞት ለማዳን እንደሆነ እንዳይረሱት ለማድረግ ነው ብለን ይህንን ሁሉ ሀሳብ አንስተን ነበር። እንደገና ከይሁዳ ቀጥሎ ብዙ ከተማ የወረሱ እነሱ ናቸው። ምንም እንኳን ርስት የላችሁም ቢባሉ እግዚአብሔር ግን ምንም የማያሳጣ ነው በፊዚካል ወርልድም ብለን እግዚአብሔር በቂ ነገር እንደሰጣቸው እንዲያውም ቅሪያት ባርቅንም እንደሰጣቸው ያቺ ትልቋ የነዛ የትልልቆች ሰዎች የሚያስፈሩት ሰዎች አኖርስም የተባሉት ሰዎች ያሉበት ቦታ ሁሉ እንደተሰጣቸው ተመልክተን ነበረ። ምዕራፍ 22 ሁለት ተኩል ነገዶች የሚሸኙበትን ህይወት ነበር ያየነው። በዛ ውስጥ ምን ያህል ትራንስፎርምድ እንዳደረጋቸው ነገሩ ተመልክተን ነበር። ትራንስፎርምድ ሆነው ነበረ በቆይታቸው። ምክንያቱም ቶሎ ወርሰው መገላገል የሚፈልጉ ሰዎች ሳይጠሩ አንሄድም ብለው እስከ መጨረሻው። ከዛስ ሽኝታቸው ደስ የሚል ነበር። ዌልዳን ተብለው ነው የሄዱት ብለን የእነሱን ህይወት ጓግተን ነበረ እና ህይወታቸው የተለካው እግዚአብሔርን ቃል በመጠበቅና እንደገና ደግሞ በማሳረፍ ሰውን በማሳረፍ ነው ብለን በሽልማታቸው በተሸለሙት ሽልማት በበረከታቸው ልክ ሳይሆን በዚህ ነው የሚለካው ብለን አንገለባብጠው ብለን ነበረ። ከዛ በኋላ ሲሄዱ ግን ኢያሱ አስጠንቅቋቸው ነበረ። ያስጠነቀቃቸው ምንድነው? ርስቱ የእነሱ መኖሪያ አይደለም፣ ለእግዚአብሔር የሚኖሩበት እንደ ስሜታቸው የሚኖሩበት ሳይሆን ለእግዚአብሔር እንደሚኖሩበት ነው። ሁሉ እንደ መጽሐፉ ነው የሚኖር፣ እንደ ኪዳኑ ነው የሚኖርበት ርስቱ ብለን ይሄንን ምንድነው ስሙ ተነጋግረን ነበር። ከዛ በኋላ ወደ ርስታቸው ሲመለሱ በደስታ ነው አለን። ደስ የሚላቸው ከጦርነት ስለሚያርፉ ነው፣ ወደ ቤታቸው ስለሚሄዱ ነው፣ ምርኮ ይዘው ስለሚሄዱ ነው ብለን የእኛም መጨረሻ እንደዚህ ነው። ስንጨርስ ስንሄድ ወደ ቤት ነው የምንሄደው፣ ምርኮ ይዘን ነው የምንሄደው፣ ለረፍት ነው የምንሄደው ብለን ተነጋግረን ነበረ እና ከዛ በኋላ እነዚህ ሰዎች በርስቱ የመኖር ፕሪንሲፕልን ከነሱ ህይወት አንዳንድ ነገር አይተን ነበረ። እስራኤላውያን መጀመሪያ ኃጢአት መስሎ በተሰማቸው ነገር ተቆጧለን። ስለዚህ በኃጢአት ላይ መቆጣት ዋና ነገር ነው። የተቆጡት ደግሞ ኃጢአት አንዴ ከጀመርነው የሚቀር ቅሬታ አለ፣ እስካሁን አልነጻንም ይላሉ። የሚቀር ቅሬታ ይኖራል። የአንዱ ሰው ኃጢአት ለብዙ ሰው ሊዳረስ ይችላል ብለው ስላሰቡ ነው። እንደገና ደግሞ የኃጢአት ቁጣው ብዙ ነው፣ በጣም ብዙ ነው፣ እግዚአብሔር ይቆጣል ብለው ፈርተው እንደተናገሩ አይተን ነበረ። ስለዚህ በኃጢአት ላይ መቆጣታቸውን ለማሳየት ደግሞ የላኳቸው ሰዎች ፊንሃስ አለቆች ለማጥፋት ነው የሄዱት፣ ሊወጓቸው ወጡ ነው የሚለውና ሲሪየስ የሆነ ሜጀር እንደወሰዱ ተመልክተን በኃጢአት መቆጣት የመጀመሪያው የኑሮ በዛ የመቆየት ፕሪንሲፕል ነው አለ። ሁለተኛው ፕሪንሲፕል ደግሞ ያልነው
የመሰዊያው ፓርትነር መሆን የመሰዊያው ህብረት ከመሰዊያው ጋር የነሱ የሁለቱ ነገዶች መልስ ነበር። ይሄ ከመሰዊያው ጋር ህብረታችን በእኛና በልጆቻችን እንዳይቋረጥ ብለን ያደረግነው አሉና ከመሰዊያው ጋር ህብረት ይሄን ፕሪቪሌጅ አለማጣት ብለን ተነጋገርን። በሶስተኛ ደግሞ ያየው ዲስፒዩትን ወይም ደግሞ የተለየ እይታ ያላቸውን ሰዎች እንዴት እናቅርብ ወይ እንዴት መልስ እንስጥ ነበር ያልነው። ሞቲቫችን የእግዚአብሔር ነገር የኃጢአት ጉዳይ መሆን አለበት አለን። ዳኛችን የእግዚአብሔር ቃል መሆን አለበት አለን። ትሁቶች መሆን አለብን። ምንም አቅም ቢኖረን ትሁቶች መሆን አለብን። እንደገና ደግሞ ሳክሪፊሻል መሆን አለብን። ውሰዱና ከርስታችን ውሰዱ። ያንን ከምታደርጉ ይሄን አኮሞዴቲቭ መሆን አለብን። የነሱን ነገር ጥለው እንዳይወጡ ከነገዱ እንዳይለዩ እንዳይጠፉ ይሄን ማድረግ አለብን ብለን እነዚህን ሐሳቦች በምዕራፍ 22 ተምረን ነበር። ምዕራፍ 23 መጨረሻ ላይ የተማርነው ነገር ምንድነው? የኢያሱን የስንብት ነገር ነበር የተማርነው እና ከዛ ውስጥ በርስቱ ውስጥ የመኖር ነገር ነው አንገብግቦ የያዘው ኢያሱን እና እነሱን የሚቀጥለው ርስቱ ውስጥ ተክሎ መሄድ የመጨረሻው ግብ ድረስ ማድረስ ነው ብለን አለንና ያንን ፕሪንሲፕል ነው የሚሰጣቸው። ከዛ በፊት ግን ስዕሉን ሳለላቸው አለን። ስዕሉ ምንድነው? እረፍት ያለበት ርስት ነው። ጠላት ያለበት ርስት ነው። ታምራት ያለበት ርስት ነው። ተስፋ ያለበት ርስት ነው። ይሄ ነው ርስቱ። ስዕሉ ይሄ ነው። ስለዚህ ተስፋ አላቸው። ታምራት አለ። እግዚአብሔር ታምራት አድርጎ ነው ያወረሳቸው። ጠላትም አለበት፣ እረፍትም አለበት እና እረፍቱ መተኛ አይደለም። ታስክድ ነን አለን። ታስካቸው ስፔሲፊክ ነው ተሰጥቷቸዋል። ለእኛም እንደሱ ነው ብለን ጀነራል ታስክ አለ፣ ስፔሲፊክ ታስክ አለብን ብለን ያንን ሁሉ አይተን እና ለመተኛት አልተጠራንም ብለን እነዚህን ሐሳቦች ይሄ ነው የርስቱ ሁኔታ። ግን ታስካቸውን አከምፕሊሽ ለማድረግ ምን ማድረግ አለባቸው? ማወቅ አለባቸው። እግዚአብሔር አብሯቸው እንደሆነ ታስካቸውን ማወቅ፣ እግዚአብሔር አብሯቸው እንዳለ መረዳት፣ ከዛ ከኃጢአት መጠበቅ እና ህጉን መጠበቅ አለባቸው ብለን እነዚህን አለን። ከዛ ቀጥሎ ደግሞ በርስታቸው ላለመነቀል ምንድነው ማድረግ ያለባቸው አለን። የሚነቅላቸው ነገር እግዚአብሔር ሳይሆን የሚፈጥሩት ወዳጅነት ነው ብለን ምክንያቱም አይናቸው ውስጥ የሚወጋ ነገር ለወገባቸው ሾክ ይሆንባቸዋል። ከዛው አሽክላ ወጥመድ ነው የሚሆናቸው። ግንኙነቱ የሚፈጥሩት ነገር ልምምድ ያን ይፈጥሩ። ስለዚህ ያ ይነቅላቸዋል ከርስቱ ብለን አልናቸውን ብለን ተማርን። ስለዚህ ጠላትነትን መጠበቅ አለባቸው። ይሄ አንደኛው ነገር ነው። ሁለተኛው ነገር ደግሞ ህጉን መጠበቅ አለባቸው እና ህጉን ለመጠበቅ ደግሞ ኦልተርኔቲቭ የለም አለን። ቀኝና ግራ አትበሉ ተብሏል። ሁሉም ነው የሚጠበቀው አለን። ስለዚህ ከባድ ነው አለን። ስለዚህ በርቱ ይላልና ከራሳችን ጋር መታገል አለብን፣ መበርታት አለብን ብለናል። ታስኩን በተመለከተ ስናነሳ 3 ስቴክሆልደርስ አሉ ብለን ነበር። እኛ፣ ጠላትና እግዚአብሔር። እግዚአብሔር ችግር የለበትም፣ ኃይለኛ ነው፣ ተስፋውን ማያጥፍ አምላክ ነው፣ ታማኝ ነው። ጠላት ይሸሻል። አንዱ ለ10,000 በቂ ነው፣ አንዱ ለ1,000 ጥቂቱ ለ10,000 ይበቃል። ግን ችግሩ እኛ ነው። ስለዚህ እኛ ላይ ነው ማተኮር ያለብን ብለን ተነጋግረን ነበረ። በርስቱ ለመኖር እንዳልነው ጠላትነትን መጠበቅ፣ ሁለተኛ ነገር ደግሞ ህጉን ማጥበቅ ነው። ሁሉ ነው የሚለው፣ ሁሉን ምንም አናጎልም። ኦልተርኔቲቭ የለንም፣ ቀኝና ግራ አንልም፣ መበርታት አለብን። ሶስተኛ እግዚአብሔርን ማፍቀር ነው አለን። ፍቅር ደግሞ በጣም መታለል ያለበት ነው። ሲታለል ነው ሰው ሁልጊዜ በፍቅር በመታለል ነው እና የሚወሰደው። መታለል የለብንም። እንዳገባ ሰው ነው የምንኖረው፣ እንደ ሌጣ አይደለም። ያገባ ሰው ልቡ ዝግ ነው ለማፍቀር፣ ሌጣ ግን ክፍት ነው ብለን ይህንን ሁሉ አወዳድረን ተምረን ነበረ እና እንደገና ደግሞ በነፍሳችሁ በልባችሁ ወቁ እግዚአብሔር ሁሉን አድርጎላችኋል የሚለውን አንስተን እግዚአብሔር ሁሉን አድርጓል፣ የሚቀረው እኛ ነን። ማሳበብ አንችልም። ያልተወረሰ ቢቀር እኛ ነን መውረስ ነው ያለብን ብለን ይሄ ልባችን ውስጥ መከተት አለበት፣ መቀመጥ አለበት ብለን ተነጋግረን ነበረ። ከዛ ትንሽ የእግዚአብሔርን ባህሪ አይተን ነበረ። እግዚአብሔር በርስቱ ውስጥ ደግ ብቻ ተደርጎ ይሳላል። ግን ደግ ነው እግዚአብሔር፣ ቸር ነው ግን ይቆጣል። ሲቆጣ ቁጣው ኃይለኛ ነው፣ የሚያባላ እሳት ነው እና ፈርተነው መኖር አለብን ብለን እነዚህን ሐሳቦች አንስተን ተነጋግረን ነበረ። የኢያሱንም ሊደርሺፕ ነካክተነዋል በዛው። ከሞላ ጎደል 23ቱ ምዕራፍ ይሄንን ይመስላል። እግዚአብሔር እናመሰግናለን። አሁን ደግሞ የቤዙን ጥያቄ ባለፈ ስናደርግ
ምን ይመስላችኋል? ምን ሀሳብ አላችሁ በዚህ ጉዳይ? በጣም ተለመደ፣ ራምፓንት ሆነ። እንዴት ነው ይህንን የምናየው ነው። ሁለተኛው ዓለማዊ ልጆች ያገቡባቸው ሰዎች ምን ያህል ድረስ መሄድ አለባቸው ከነዛ ካፕል ጋር ነው። ሶስተኛው ረሳሁት። ምን ነበር? ኤጅ። ኦኬ፣ ኤጅ ደግሞ አፕሮፕሪየት ኤጅ የቱ ነው ለወንድና ለሴት የሚል ነው። ሶስት ነገሮች ከቅድም ከተነሳው ጥያቄ ለሱም ላይ መጨመር የምትፈልጉ ካላችሁ እሱም ላይ መጨመር ይቻላል። ነው በእግዚአብሔር ላይ መዘበት ነው። ግን በሆነ ምክንያት ሰው ሆነ ነገር ተሳስቶ አንድ ነገር ሆኖ በሆነ አጋጣሚ ሆኖ ገብቶ ቢገባ የመጨረሻ ነገር አይደለም። እግዚአብሔር ሊምረው ይችላል፣ ምህረት ሊምረዋል። ይሄን ጀጅ የሚያደርግ እግዚአብሔር ነው። ሞቲቭን፣ የውስጥን ነገር ምናምን ይሄ አንደኛው ነገር ነው። ሁለተኛ እግዚአብሔር ቢምርም ኮንሲኩዌንስ ግን አለ። አሁን ዳዊት የሰው ሚስት ቀማ ምናምን አለ፣ ወሰደ፣ ንስሐም ገባ እኮ መንፈስን አትውሰድብኝ ብሎ ንስሐ ሁሉ ገባ። እግዚአብሔር ምሬሃለሁ አለው። ግን ቅጣት ግን አለው። አንተ በስውር አረከው፣ እኔ በግልጽ አረገዋለሁ ብሎ ልጁ ከቁባቶቹ ጋር በአደባባይ ተኛ። ስንት ልጆች ሞቱበት? ትዕማር ተደፈረች። እሱ የሰው ሚስት ደፈረ፣ ልጁ ተደፈረች፣ በወንድሟ ተደፈረች። እና አቤሴሎም ሞተበት፣ አብያ ሞተበት። አብያ ነው ያኛው የመጀመሪያው ልጅ ሞተበት። ሁለት ልጆች ሞቱበት። ከዙፋኑ ተባረረ። ስንት ውጊያ ውስጥ አለፈ። እና እንዳውም ከዛ ወዲህ እሱ ከእንትን ካለ በኋላ ድል ሁሉ ምናምን ሁሉ እኮ አግኝቷል። ግን ቅጣቱ ግን ይቀጥል ነበር። እግዚአብሔር አብሮት እየሆነ ቅጣቱ ግን ይቀጥል ነበር። እና እግዚአብሔር ያስከፍለናል። በነፃ ይሆን ምንም ስለተማርን ሁሉ ነገር ነፃ ነው ማለት አይደለም። ሁለተኛ እንዳንደግም ልጆቻችንን ብንምራቸው እንቀጣቸዋለን። ሁለተኛ እንዳይደግሙት ምረናቸዋል፣ ትተንላቸዋል። ግን እንዳይደግሙት ቅጣት እናደርጋለን። እግዚአብሔር እንደሱ ያደርጋል። እነዚህ በተማርነው ክፍል ውስጥ ምንድነው የሚለው? ለዓይናችሁ ሾህ ለጎናችሁ ሾክ ነው የሚለው አይደለም? ለጎናችሁ ምንድነው የሚለው? በጎናችሁ መግረፊያ ነው፣ ለዓይናችሁ ሾክ አሜክ እንትን ወጥመድ ለግራችሁ። እና ኑሯቸው ይሄ ነው የሚሆነው። ሰዎች በዚህ ውስጥ ነው የሚያልፉት። የእረፍት የሌለው ህይወት ነው የሚኖሩት እና የለቅሶ ህይወት ነው የሚሆንባቸው። ግን እግዚአብሔር ከዚህ ውስጥ ያወጣል፣ ይምራል። እውነት ነው ይምራል። ግን ይምራል እግዚአብሔር እየተባለ ኤክሰርሳይዝ አይደረግም። በርስቱ ውስጥ በፍርሃት ነው የሚኖረው። በፍርሃት ነው እንደተማርነው፣ በሪቨረንድ ነው የሚኖረው። አሁን እንደተባለው ጋብቻ በቃ እንትን ብቻ አይደለም። ሰው እኮ አንዳንድ ጊዜ ተሰውሮ ያገባል። ማለቴ በቃ ፈትቻለሁ እኔ እንደው እዩኝ እንኳን ልባል አይገባኝም እላለሁ። በቃ ሳላገባ መኖር አልቻልኩም፣ አገባለሁ። ግን እንደው እግዚአብሔርን ስለበደልኩ ይቅርብኝ ብሎ ሰው በአደባባይ ሳይሆን እንደው ስውር ብሎ እንኳን ያገባ። አሁን በአደባባይ ሁሉ እየተነገረ በቃ እንደ መፎከሪያ እየተደረገ ነው የሚገባው። እና ያው የትን ጊዜ ነው፣ በጣም የድፍረት ጊዜ እንደሆነ እንረዳለን። ግን የእግዚአብሔር ቃል እንደሱ አይልም። ግን መጪው ዘመኖች እንደዛ እየሆኑ እንደሚሄዱ ግን ተጽፎልናል። ጢሞቴዎስ ላይ ተጽፎልናል፣ ራእይ ላይ ተጽፏል። ክፉ ዘመን እንደሚመጣ ግን ጻድቁም ወደፊት ጽድቅ ያድርግ ይለናል። ርኩሱም ወደፊት ይርከስ። ሞር መርከስ ሲመጣ ሞር ወደ ጽድቅ ነው እኛ መጠጋት ያለብን። አለበለዚያ እንቋቋመው። ብዙ ርኩሰት የሚያረክሰው ብዙ ጽድቅ ነው። በብዙ ጽድቅ ህይወታችን ካልተገለጠ ይወስደናል ይሄ ነገር። ብዙ ሰዎች ተወስደዋል፣ እንደ ትክክል ተቀብለውታል። አሁን ደግሞ የመጣባቸው ትልልቅ ሰዎች ላይ ነው፣ ፓስተሮች ላይ። ሰይጣን አውቆ ይመስለኛል እኔ። በእርግጥ ለፈተናም የተጋለጡ ናቸው፣ ግን አውቆም ነው።
እነሱ በሰው ፊት የሚታዩትን ሰዎች ከጣለ ምዕመኑ ይከተላል እና የሚታዩት ላይ ነው አሁን የመጣው እና በአደባባይ ፈተው ያገባሉ ምናምን ይላሉ፣ ምንም ችግር የለውም እና ለዛ ግን ሞር ቅድስና ነው እንጂ የሚያድነን ይህንን መቀበል አይደለም። አልበለዚያ ተቀብለነው ኖርም እያደረግነው እንሄዳለን ማለት ነው። ይሄ ነው በዚህ በኩል ያለኝ መልስ። የቤዛን ጥያቄዎች ሰመራይዝ ለማድረግ ያክል 2 ጥያቄዎች፣ እኔም ከዛ የተለየ እንትን የለኝም። ቅድም ከተነሳ እግዚአብሔር መፋታትን ይጠላል። መፋታትን ስለሚጠላ አንዴ ከተጋባ ሰው ተጋብቶ ቢቀጥል ነው የሚሻለው። በጢሞቴዎስ ላይ ነው መሰለኝ ስለ ቤተክርስቲያን ኤጲስቆጶስ ሲናገር ምን ይላል? የአንድ ሴት ባል የሆነ ይላል። ምን ማለቱ ነው? የ2 የ3 ሴቶች ባል የሆነ ሰው አለ ቤተክርስቲያን ውስጥ። ፖሊጋሚ ፕራክቲስ ይደረግ ስለነበር በዛ ጊዜ ክርስቲያን ሲሆኑ ፍቱ አላሏቸውም። ፖሊጋሚ እንኳን ሆኖ ቶለሬት እንዳደረጓቸው ነው የሚያሳየው። አሁን 3 እናግባ ማለት አይደለም፣ ዶንት ሚስኮት ሚ። ግን ያን ጊዜ ፖሊጋሚ የመጡትን እንዳለ ተቀብለው እንደቀጠሉ የሚያሳይ ነገር ነው። እንኳንስ አንድ ሚስት ማለት ነው። በነህሚያም ላይ ብታነቡት እንደውም ነህሚያ ያባረረ መስሎኝ ነበር። እኔ ፎር ሰም ሪዝን ሚስቶቻቸውን ያፋታቸው መስሎኝ ነበር። ግን አሁን ሳነበው እንደሱ አይልም። እንደዚህ ይላል፣ ላንብበው። ከልጆቻቸው እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር። በአይሁድም ደግሞ በዚያ ወራት የአዛጦንና የአሞንን የሞዓብን ሴቶች ያገቡትን አይሁድ አየሁ። ከልጆቻቸው እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር፣ በአይሁድም ቋንቋ መናገር አያውቁም ነበር። ከእነርሱም ጋር ተከራከርኩ፣ ረገምኳቸው። ከእነርሱም አያሌዎቹን መታው፣ ጸጉራቸውን ነጨሁ። እንዲህ ብዬ በእግዚአብሔር አመልኋቸው፣ ሴቶች ልጆቻችሁን ለወንድ ልጆቻቸው አትስጡ፣ ሴቶች ልጆቻቸውም ለእናንተና ልጆቻቸው አትውሰዱ። የእስራኤል ንጉሥ ሰለሞን በዚህ ነገር ኃጢአት አድርጎ የለምን? በብዙ አሕዛብ መካከል እንደርሱ ያለ ንጉሥ አልነበረም። በአምላኩም ዘንድ የተወደደ ነበር። እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱም እንኳን እንግዶች ሴቶች አሳቱት። በውኑ ይህ ሁሉ ታላቅ ክፋት እንስራ? እንግዶች ሴቶች በማግባት አምላካችንን እንበድል ዘንድ እናንተን እንስማ እያለ ያው ጸጉሩን ነጨ፣ ምን አለ፣ ተበሳጨ፣ ምን አለ። ግን ምንም አንዴ ከሆነ በኋላ ምንም ማድረግ አይቻልም። እንዳይሆን ነው መስራት ያለብን ማለት ነው። እና ስለዚህ ያው መፋታት በእግዚአብሔር ፊት የተወደደ ነገር ስላልሆነ አንዴ ከሆነ ምን ይደረጋል? ምንም ማድረግ የሚቻል አይመስለኝም። ስለ ልጆቻችን ግን ምን ይላል? 2ኛ ቆሮንቶስ ምዕራፍ 6 ላይ ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስ ከበለውር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ የእግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል ይላልና ልጆቻችን ላይ ያው በጣም መስራት አለብን። ከማስተማር በላይ ብርሃን እንዲሆኑ፣ መቅደስ እንዲሆኑ መስራት አለብን። እንዲለወጡ መስራት አለብን። ከተለወጡ ከባድ አይደለም፣ አይከብዳቸውም። አሁን የኛ ችግር ምንድነው? መለወጣቸው ላይ እርግጠኞች አይደለንም። ስለዚህ በቀላሉ ይወሰዱብናል ብለን ነው የምንፈራው። እና የመጀመሪያው ፓርት የሚመስለኝ መለወጣቸው ላይ መስራት፣ መለወጣቸው ላይ መጸለይ፣ መለወጣቸው መንፈስ ቅዱስን እንደው መለመን፣ እንዲለወጡ፣ አይናቸው እንዲበራ። ከዛ ቤልሆርን ይጸየፉታል፣ ጣዖትን ይጸየፉታል፣ የጣዖትን ቤተ መቅደስ ይጸየፉታል። የማያምን አይገጥማቸውም። ይሄ መጀመሪያው ትልቅ ነገር ነው። ሁለተኛው ነገር ግን እንዳልነው ደግሞ አንዳንዶቻችን ጊዜ አምልጦናል፣ አንዳንዶቻችን ግን እድል ስቲል አለን። ከልጅነታቸው ጀምሮ መንገር ያስፈልጋል። ስለ ሪሌሽንሺፕ በቃ ክርስቲያን ከክርስቲያን ጋር ነው የሚለውን ነገር መንገር ያስፈልጋል። እና አይ ቲንክ እነዚህን ነው ማድረግ የምንችለው። እንግዲህ ከዚህ የተረፈ እንግዲህ ልጅሽን ለልጄ ነው የሚቀጥለው። ልጅሽን ለልጄ እያሉ መዳር ካልሆነ እነዚህ
ነገሮች ናቸው ዋና ነገር ብዬ አስባለሁ። መቅድ ማን ነው መሲቅ ማር የሚሰጣል የሜሬጅ ኤጅ ምን ድረስ ይኬዳል፣ አለማዊ ቢያገባ ሰው ወላጅ ምን ድረስ መሄድ አለበት የሚለው ላይ ሀሳብ ያለው ሰው ካለ ቤዙ ተመልሶልሽ ይሆን? እኔም ነው አይ ቲንክ አንዱ መጀመሪያው ነገር ልባችን፣ ቤታችን፣ ሁሉ ነገራችን ክፍት ሊሆንላቸው ይገባል። ዝግ መሆን የለበትም። ተመልሰው የሚመጡበት ቦታ ማግኘት አለባቸው። ይሄን በቃ እግዚአብሔር ቢረዳን ይሄን ማድረግ አለብን። ምንም አይነት ነገር ውስጥ ይግቡ ልጆቻችን ተመልሰው የሚመጡበት የተዘረጋ እጅ፣ የተዘረጋ ልብ፣ የተከፈተ ቤት ያስፈልጋቸዋል። ይሄ በጣም አስፈላጊ ነገር ነው። ይሄ በጣም አስፈላጊ ነገር ነው። ከዛ በኋላ ግን በኩነኔ በመተባበር አንመልሳቸው ወይም በኃጢአት በመተባበር አሁን መሲ እንዳለችው አብረው በመጨፈር ሰርጋቸውን አብረው በመጨፈር አንመልሳቸው። የምንመልሳቸው በጽድቅ ነው፣ ኮንትራስት በማሳየት ነው። ስለዚህ ጽድቅ የሆነው ድረስ ነው አብረናቸው የምንሄደው፣ ጽድቅ የሆነው ድረስ ነው። ከዛ ውጭ የሆነውን ግን ስትሪክትሊ ነግሮ ኖ ማለት አስፈላጊ ነገር ነው። ኖ ማለት ያስፈልጋል እና ቢያዝኑ ይሻላል። ቫልዩአችንን ማሳወቅ አለብን፣ ግን ፍቅር መንፈግ ግን የለብንም የሚል ነው የሚሰማኝ ነገር። ስክሪፕቸራል ላደርገው አልችልም፣ ግን ያው አመጽ በበዛ ቁጥር ቅድም ራእይ ያለየነው ነው። አመጽ ሲበዛ ጽድቅ ነው የሚያተርፈው ነገሩን የሚያወጣ ምንድነው የሚመልሰው። ስለዚህ በክፋታቸው መተባበር የለብንም በማንኛውም ነገር ማለት ነው። የእድሜ ጉዳይ በሳይኮሎጂ ምን እንደሆነ አላቅም። የትኛው እድሜ ጥሩ ነው የትኛው እድሜ መጥፎ ነው አላቅም። በልጅነት ተጋብተውም ሰክሰስፉል የሚሆኑ አሉ፣ ትንሽ ሌት ተጋብተውም የማይሳካላቸው አሉ። መጽሐፍ ቅዱስ ግን የሚለው ስለ እድሜ ይሄ ስፔሲፊክ እድሜ የለውም። ሞር እድሜ የሚመስለኝ የሀገሪቱ ህግ ነው። ያው ብዙ ጊዜ 18 ነው የሚለው፣ ግን አንድ ነገር ይላል። ምንድነው የሚለው? ማግባት እንደ ቆሮንቶስ ምዕራፍ 7 ይመስለኛል። ቆይ ቃል በቃል ላንብበው። ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልና ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ይጋቡ ይላል። ማግባት ወደሚገባው እድሜ በደረሰ ጊዜ ነው። እንግሊዘኛው ምን እንደሚለው ማግባት አንድ ቆሮንቶስ ምዕራፍ 7 ላይ ነው። ቆሮንቶስ ምዕራፍ 7 ቁጥር 37 በእንግሊዘኛ ላንብበው እስቲ። ሲያስብ አይነት ነገር ነው። 7:37 has settled the matter in the known mind, who is under no compulsion but has control over his. If
if anyone thinks toward the virgin he is engaged to, and if she is getting along in years and he feels ought to marry, he should do as he wants. He is not sinning ይላል። ምንድን ነው በዚህ ሀሳብ እያሉ እንደ ወደ ሌላ ነገር ከመውደቃቸው በፊት የሚል ነው የሚመስለው። ይሄኛው ግን ምንድነው ብቻ ሰውየው ፊል ሲያረጋው አይነት ነው የሚለው መጽሐፍ ቅዱስ እንጂ የሆነ ስፔሲፊክ እድሜ አይልም። ግን እንደዛ ሆኜ መኖር ይበቃኛል ብሎ ሲያስብ ነው የሚለው እና እኔ ስፔሲፊክ ኤጅ ያለ አይመስለኝም። እንደው እግዚአብሔር ይሄ ኤጅ ነው አሁን ዮሴፍ ከ30 ዓመት በኋላ ነው ያገባው ይሄ ኤጅ ነው ብሎ የሚለው አይመስለኝም። ሳይኮሎጂስቶች እንዳልኩ አሁን ኢንተርቪው ስትደረግ እሷ በጥናት የተደገፈ ምናምን ይሆናል ብታቀርበው፣ ግን ስክሪፕቸራል ማድረግ አንችልም። ይሄንን አንዳንዴ ይሄ ነው ሳይኮሎጂ እና ስክሪፕቸር ምናምን እያምታታን እንሄዳለን። ስክሪፕቸሩ ይሄ ነው ስክሪፕቸሩ ላይ የለም ግን በጥናት ይሄ ተገኝቷል ብሎ ማለት ይቻላል። ግን መጽሐፍ ቅዱስ ኤጅ በጣም ኢምፖርታንት ቢሆን ኖሮ ይነግረን ነበር። የሰውየው ሬዲነስ ነው ዋናው። አይ አም ሬዲ ናው የሚል ነገር ሲሰማው ያግባ ወይም ደግሞ አጉል ነገር ውስጥ ገባለሁ ብሎ ሲፈራ ያግባ አይነት ነው የሚለው እና አይ ቲንክ በዚህ እድሜ በዛ እድሜ ብለን ማቀብ የሚቻል አይመስለኝም። ህጉ ከፈቀደላቸው እድሜ በኋላ የሀገሪቱ ህግ ከፈቀደላቸው እድሜ በኋላ ሌሎች ነገሮች አሉ። ሜንታሊ ሬዲ መሆናቸውን ማየት ያስፈልጋል። ስፒሪቹዋሊ ሬዲ መሆናቸውን ማየት ያስፈልጋል። ኢኮኖሚካሊ ሬዲ መሆናቸውን ማየት ሊያስፈልግ ይችላል እንደ አድቫይስ። ግን ስፔሲፊክ ኤጅ ያለ እኔ አይመስለኝም። ይሄን ነው እኔ የምለው። ተጨማሪ ሀሳብ ካለ ጨምሩበት፣ ከሌለ አለ ሀሳብ ተጨማሪ